ያስቀመጥናቸውን አግኝተናል እንደነበሩ ሆቴላችን መተናል እና እስቲ ሩማችሁ አስጎብኝ እስቲ ቼር በጣም የሚገርም ሩም ነው አማኔ ሩሙን እንዳያስጎብኛችሁ እንጂ እንዴት ነው በጣም አሪፍ ነው አይደል እስካሁን ካንተ ካልናቸው በጣም ይሄ አሪፍ ነው ሆቴሉ ይሄን ይመስላል እንደምታዩት እና በጣም አሪፍ ነው እና ቲቪ ዘጋለ ዘጋው አለ ሻይ አለ አካባቢው በጣም አሪፍ ነው አይደል ቪው አሪፍ ነው ማለት ከዚህ በላይ መፈለክ እስቲ ቆይ አንድ ቪው ላሳያቸው LED TV on the building. Yeah. Look at that. Oh my goodness. በጣም አሪፍ ነው። በቀን ላይ ደግሞ እንግዲህ ምን እንደሚመስል አናውቅም። በማታ ይሄን ይመስላል። ገና አሁን መግባታችን ነው። እዚህ ጋር ደግሞ እንደዚህ ስትመጡ ኮሪደር ነገር አለች። እዚህ ጋር መደርደሪያ አለ። ይሄ ደግሞ የባልና የሚስቱ ሩም ነው እንደምታዩት። እዚህ ጋር ኦፊስ አለ። ፍቅር ኮምፒውተር ይዘህ ብትመጣየ እዚህ ጋር በጣም አሪፍ ነው ኦፊስ አለ። እዚህ ጋር ብትመጣ ኮምፒውተር ይዘህ እዚህ ጋር ቁጭ ብለህ ስራ ትሰራለህ። እኔ ራሱ ቪዲዮ ኤዲት ማድረግ እችላለሁ። እዚህ ጋር ወንበር አለች። እዛ ጋር ኦፊስ አለ። እንትን ኮምፒውተር ማስቀመጫ ነገር አለች። በለክ እዛ ጋር ኮምፒውተር አስቀምጠን እንትን ማለት ትችላለህ። ከዚህ ጋር ያኛው ሆቴል ባንዲራ ያለበት ሆቴል ምንድን ነው ህንጻ ባንዲራ የኢትዮጵያ ባንዲራ ያለበት ህንጻ እሱ ይታያል። ኮሚሽን ይታያል እሱ እና እዚህ ጋር ደግሞ እንደምታዩት ቲቪ አለ፣ ቁም ሳጥን አለ። ባዝሩማችን ይሄን ይመስላል። አይ በጣም አሪፍ ነው። በጣም ንጹህ ነው። ቶይሌቱ፣ ሻወሩ አሁን ደክሞናል፣ ግን ሰፊ ነው። በጣም ሰፊ ነው። የገረመኝ በጣም ደክሞናል። እንተኛና ነገ ጠዋት እናወራለን። እንዴት አደራችሁ? ሰላም ናችሁ ወይ? እኛ ጋር ጠዋት ነው። አሁን ዋክ ወተን ነው። ዛሬ ስንተኛ ቀናችን ነው? ምንም ቪዲዮ አልሰራሁም ሰሞኑን። ዛሬ ሶስተኛ ቀናችን ነው። ዛሬ ምንም ቪዲዮ አልሰራሁም፣ ምክንያቱም በጣም ብዙ ነገሮች ያልተመታቹልን ስለነበሩ እስካሁን ደህና ቪዲዮ ለመስራት አላሰብንም። እንግዲህ ከዚህ በኋላም እንዴት እንደምንሰራ እናቅም። ለማንኛውም ዛሬ ሰፈር ውስጥ ዋክ እናድርግ ብለን ወተናል እና ጠዋት ነው። አየሩ በጣም ደስ ይላል። ልጆቹ ሁለቱ ወንዶቹ ያሉ ረዲትና ያብ ናቸው ከኔ ጋር ያሉት ዋክ እያደረጉ። እንዴት ነው ሰፈሩ? ቆይ ጠብቀኛ። ሄሎ ይላል። ሰላም በላችሁ እስቲ። ሰላም እንዴት ናችሁ? ረዲት ሃይ በይ። ሰላም እንዴት ናችሁ? አማርኛ ለመልመድ እየሞከርኩ ነው። ወኩ ራሱ ያደክማል። በጣም ደክሞናል። እንቅልፋችን በጣም መስተካከል ያልቻለው እንቅልፍ ነው። ምክንያቱም በቃ በጣም እንዞራለን። ድካሙ እንቅልፍ አይደለም። በጣም ድክም ይላል። ግን አየሩ በጣም ደስ ይላል። እግዚአብሔር ይመስገን። እንደ ክረምትነቱ አይደለም። በጣም ቆንጆ ነው እና ዛሬ ዋክ አድርገን ደግሞ በኋላም እንደምንሰራ እስካሁን አላወቅንም እና ጠብቁንና እናሳያችኋለን ማለት ነው። እንዴት ናችሁ? ሰላም ናችሁ? ተጠፋፍተናል። ምንም አላረፍንም። ዛሬም እየተጓዝን ነው። ስንጨርስ በደንብ እንቀርጽላችኋለን። ቁጭ ስንል ቡና ምናምን አፍልተን ሻይ ቡና እያልን እነግራችኋለሁ። ሁሉንም ነገር ያለውን ነገር ለማውራት አልቻልንም እኮ አስቸጋሪ ነው። ቢሆንም እስካሁን እንግዲህ አሪፍ ነው። ድካም ብቻ ነው። ገና አልተረጋጋንም። ምን አልሽሽ? እሱ ማለት አቅቶኝ እኮ ነው። እኔ ማለት አልችልም። እሱን እስቲ ያሳያቸው። Black jeans and a white t-shirt. I'm matching my black jeans with one. ያ ዛሬ አንድ አይነት ነው የምንለብሰው። ቲሸርታችን ግን ላይመሳሰልም፣ ሱሪያችን ግን አንድ አይነት ነው። ጫማሽን እንኳን አላረግሽም፣ በካልሲ ነው የምትሄጂው። እሺ እንዴት ነው ኢትዮጵያን እስካሁን ድረስ ሶፋር? ገና ምንም አላየንም ግን we haven't seen anything, but it's been a lot better since last time. There's been a lot of new places. ቀና ብለሽ አውራቸው ጫማውን እስከምታደርጊ። They've built a lot of new things. ገና ልናይ ነው። ምንም ነገር እስካሁን አላየንም። ገና እንትን እየፈለግን ስለነበረ አሁን ገና ነው የተረጋጋ ነው። ግን አይደል ከዚህ በኋላ ምንድን ምን ይመስልሻል? ዛሬ ምን እናያለን? ሙዚየም እናያለን ብለናል አይደል? ያ ዛሬ ሙዚየም እናያለን ብለናል። እስማሙ ወልድ መንፈስ ቅዱስ ማን ነው?
ያ እና ሙዚየም ወራቦት ዩ ምን ማየት ነው የምትፈልገው? እንዴት ነው እስካሁን ድረስ ድካም? ከዚህ በኋላ ነው ገና ብዙ ነገሮችን የምናየው። ስለዚህ አብራችሁን አታውቅም? ኦኬ አብራችሁን ኑ ነው ነይ አይደለም፣ አብራችሁን ቆዩ። አብራችሁን ቆዩ። እንደምታዩት ከታች ጥቁር ሱሪ ከልጅ ጋር ማች ማድረግ አለብኝ ብዬ እና ይሄንን የለበስኩት ከላይ ያው ነጭ ግን ይቀራረባል ብዙም ባይመስልም ጫማ የኔ እንኳን ጫማ አድርጌያለሁ። እሷ በካልሲ ነበረች። ዛሬ እሷ በካልሲ ነው የምትሄደው። ያ ይሄን ይመስላል። ኢትዮጵያ ተመስታናለች። ቁርሳችን እንግዲህ ይሄን ይመስላል። ጎበዝ እማዬ። በቃ ተይው። አይ ቲንክ ተቆራጭ ነገር ነው መሰለኝ። የጾም ነው ግን ሁሉም እንብላ። አንተ ግን መቀመም ላይ አንደኛ ነህ። በጣም መቀመም ላይ እንዴት እንደሚያምሩ እስቲ ሳይ አመዳም ደክሟቸዋል አይደል ማማ? ታይርድ ጠዋት አይደለም ጠዋት አሳይቻቸው ማታ አሳይቻቸው ነበረ። ጠዋት እንግዲህ ቀኑ ምን እንደሚመስል ከውጪ በቀን ይሄን ይመስላል። እንግዲህ ሰፈራችን ያለፍንበት ግን ደስ ይላል እኮ። እነዚህ ቤቶች ግን በጣም ነው የሚያሳዝኑኝ። አሁን እነዚህ ሲፈርሱ እኮ ያሳዝናሉ። ግን እነዚህ እንዳሉ አሁን ወደፊት መፍረሳቸው አይቀርም። በጣም ነው የሚገርመው። አይ ገንዘብ ቢኖራቸው እዚህ ጋር ይሰራሉ። አንተ ደግሞ ያ በጣም ነው የሚያሳዝኑት። እንዳለ አሁን በአንድ ጊዜ ሁሉ ሰው ታዲያ ብትን ይላል። በየቦታው እንዳለ ግንባታ ነው። በየቦታው እየተሰራ ነው። እዛ ጋር የምታዩት ምስ እየተሰራ ነው። እዛ ጋር አንደኛው እየተሰራ ነው። እዛ ጋር ያለው እየተሰራ ነው። እዛ ጋር ያለው እየተሰራ ነው። ብቻ በናለፋችሁ ዙሪያው ነው። እዛ ጋር እየተሰራ ነው። ሙሉ ዙሪያው በቃ እየተሰራ ነው። ትናንትና ባንዲራው እዛ ጋር ነው። እዛኛው ህንጻ ላይ ነው ያለው። ወይስ ወደዚህ ላቀርበው እዚህ ጋር እየታየ ነበረ እና በጣም አካባቢው በጣም ነው እንትን የሚለው እየተሰራ ነው። ህንጻ በህንጻ እየተሰራ ነው እና እነዚህ ትንንሾች ቤቶች ስታዩዋቸው በቃ ያሳዝናሉ። ያው እንደሚፈርሱ ስታስቡት ትንሽ ይደብራል። እና እንግዲህ ምን ማድረግ ይቻላል? ያኛው የቤት አይገርምም? ከዛ ወደ እንዲትና እንዲህ ስትል ከታች ያሉት ያሳዝናሉ። ያንተ መኪና ነው የቆመው? ተጨው ነው ያ እዚህ ጋርም እኮ እየተሰራ ነው። ይሁንና እዚህ ጋርም እኮ አሁን እየተሰራ ነው። ይሄ ቆሞ ነው እንጂ እየተሰራ ነው። የሆቴሉ እንትን ነው መቀበያው በዛው መቀበያ አይደለም። በጀርባ በኩል አይሽ የምግብ የምናምን እንትን አላቸው አይደል? ኤሲ ነው ይሄ ኤሲ ነው ሂተር ነው ይሄ ኤሲ ያላቸው ኤሲ ያስፈልጋል እንዴ? ስንት ነው ያላቸው? እና በጣም ግን ውጩ ደስ ይላል በጣም። አሁን እነዚህ ሲያልቁ እርግጠኛ ነኝ በጣም ነው የሚያምረው። እንዳሉ ይሸፋፈናል። ያ እንግዲህ ምን ማድረግ አይቻልም። እና በዚህ ጋርም እንደዛው ዙሪያውን በሙሉ ብቻ አንዳንድ አለፍ እንዳላችሁ ህንጻ እየተሰራ ነው። እኔና ባሌም እዚህ ጋር ያለ ነው። አይ ቅድም አናግራችኋል ምን እንደመሰለን። ግን በስመ አብ ወወልድ ወመንፈስ ቅዱስ። እኔማ ጸጉሬን ራሱን ጸጉር ቤት ሄጄ መሰራት አለብኝ እንጂ ይኸው ስንት ቀኑ ጸጉሬ እንደዚህ እንደተያዘ ነው ያለው። ዛሬ 3ኛ ቀን እንግዲህ እንደዚህ እንደተያዘ በስመ አብ። እኔና ረዲት ጸጉር ቤት መሄድ አለብን። እናንተ ጸጉራችሁን አትቆረጡ ትሄዳላችሁ አይደል? ጸጉር ቤት ያ ግን ምንም ነገር መስራት ራሱ አልቻልኩም። በቃ ምንም እረፍትን ስላላገኘ ከእናንተ ጋር እንትን ማለት አለ። ነገ ላይቭ እንገባለን እንዴ? ላይቭ እንገባለን ብለናል። እንጃ እና በጣም እንትን ይላል። እዚህ ጋር ወንበር ግን ቢኖር አሪፍ ነበር። ወንበር የለውም። እንደው ወንበር ቢኖር ቁጭ ብለን ቡና እንጠጣ ነበር። እዚህ ጋር መጥቶም አይመረውም። እዚህ መጥቶ አይመረውም። ከንፈር እየደረቀ አስቸገረኝ። በስመ አብ አየሩ ነው። ከንፈር ዝም ብሎ ይደርቃል። ሊፕስቲክም መቀባት አልቻልኩም። ስቀባው የባሰ ድርቅ ያደርገዋል። ቻፕስቲክም ስቀባው ወዲያው ይደርቃል። ኧረ በስመ አብ ከንፈሬ እንደዚህ ስክራብ መደረግ አለበት በስኳርና በእንትን ተደርጎ በማል
በጣም እንትን ይላል። ከንፈር እየደረቀብኝ ነው። ለዛ ነው ካያችሁት እንግዲህ እንዳይደብራችሁ። አመዳም የመሰለ ከንፈር ልታዩ ነው ሰሞኑን። ብርድ ግን የለም ማለት ማታ ማታ ትንሽ ቀዝቀዝ ይላል፣ ግን ብዙ አይበርድም። የመጀመሪያው ቀን ግን በስመ አብ ወልድ መንፈስ ቅዱስ ብርዱን አልቻልኩትም ነበር። አሁን ለመድኩት። ማውራት ራሱ አይፈልግም። የመጀመሪያው ቀን ቅዝቃዜ ደክሞታል፣ ደክሞታል። በጣም ነው የደከመው። ጀርባ ጀርባው ነው የሚሰጣችሁ። ለዛ ነው ስለደከመው ነው። በቃ ደክሞታል። ትንሽ እስከምንስተካከል ድረስ ነው። ከዛ በኋላ እንግዲህ እንረጋጋለን ብዬ ተስፋ አደርጋለሁ። ለማንኛውም ስንረጋጋ እናወራቸዋለን። ብዙ የምናወራችሁ ነገር አለ አይደል? ከተረጋጋም በኋላ ለማንኛውም አብራችሁ ቆዩ። እሺ፣ መልካም ጊዜ ይሁንላችሁ። እንደምትወዱት ተስፋ እናደርጋለን። ሰሞኑን ከጠፋንባችሁ እንግዲህ ምክንያታችን ይሄ ነው። ያ ሰላሙን ቆዩ ማለት ተጫወቱ፣ ምንም ችግር የለም። ዘና ማለታችን አይቀርም። ትንሽ ቆይተን እስካሁን ድረስ እንደተደበርን ያለ ነው፣ ግን እንትን ማለታችን አይቀርም። እኔ ድመቷ ይችትላችሁ። ቆይ ላስጠጋት እስቲ። ራኪን አስታወሰችኝ። ወይኔ ራኪዬ ናፈቀኝ የኔ ፍቅር። ውይ አይ አበላሽሁት። እችትና አይ ብዙ አቀረብኩት መሰለኝ። ቆይ የኔ ቆንጆ ራኪን አስታወሰችኝ። ልጄ ናፈቀኝ። ውሻዬ በጣም የሚገርማችሁ ውሻዬ ናፈቀኝ። ሰው ውሻ እንደዚህ ናፍቋል? በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው ናፈቀኝ። ማታ ራሱ ቪዲዮ ኮል አድርገን እናወራለን ብለን ነበር፣ ሳናወራ ቀረን። ግን ደህና ነው ብሎናል። ጠይቀን ቴክስት አድርገን ጠይቀን ነው ደህና ነው፣ በጣም ደስ ብሎታል። እሱ በጣም ረስቷችሁ እየተጫወተ ነው ብሎናል። እኔና ራይድ ግን በስመ አብ ወልድ በቃ የሚገርማችሁ ልጆቹ ራሱ ስልካቸው ላይ ፎቶን እያወጡ ነው የሚያዩት። ሁሉም ስልክ ይዘዋል ፎቶን የሱን አንስተውና እዛ ላይ እያወጡ በቃ ያብም እንደዛው እና በጣም ናፍቆናል። ብታይ በሷም በጣም ከባድ ነው ለካ። እኔ እንደዚህ ባይሆን ጥሩ ነበረ። ይዤው በመጣ ነው ደስ ይለኝ ነበር። ቀበጥሽ እንዳትሉኝ፣ የምር በጣም ናፍቆኛል። ዛሬ ሉሲን ልናይ ነው ጋይስ። ሉሲን ዛሬ ልንተዋወቃት ነው። የሰው መጀመሪያ አይደል? የሰው መጀመሪያ ሉሲ ብትገባ ችግር የለውም አይደል? አንተ ኧረ ችግር የለውም። ኦኬ ያው ታውቁ ሰላም በሉት። አይ ኢትዮጵያ መምጣት ስትፈልጉ ለጉብኝት እሱ አለ ያስጎበኛል። የአዲስ አበባን በደንብ ገብተናል። ኦ ሉሲ ችትልሽው ሉሲና ያቢ ና መጀመሪያ አንብብ ና አንብበው ስለ ሉሲ ትላንትና አላቀብልልና በእንግሊዝኛ ከታች አለ። አንብቢማ ያው አዎ እንዴ ሲ 3.8 ሚሊዮን ዩዘርስ ማየት አለባችሁ። ነው let's see that Lucy? No, I don't think so. I thought it was like that. Wow. Hey, ምንድን ነው? You found what? Lucy? Wow. You get them? You didn't have block cheese. They did. She had carrot. Wow. ይሄ ደግሞ ደስ ይላል በጣም። Oh wow. አይገርምም?
በነገራችን ላይ እንደዚህ አይነት ነገሮች በጣም ደስ የሚለው በአካል ስንሄድ ነው እና በቪዲዮ እንደውም ምንም አያሳይም ማለት ይቻላል። እና በጣም ነው የሚያምረው። በተቻላችሁ መጠን በአካል ሄዳችሁ ብታዩ ግን በጣም የተሻለ ነው። This one? It looks like earring, you know? Yeah, that's what it is. Wow. I think ለእጃቸው ምናምን የሚያደርጉት ይሆናል። ይሄኛው በጣም ነው የሚገርመው። Like this, okay? The ጀበና የሸክላ ስራዎች ናቸው እነዚህ እንዳሉ። በስማም ደስ ሲል ግን ውጭ ግን በጣም ነው የሚያምረው አይደል? ቢዩቲፉል። እየወጣን ነው ጨርሰን። ውሃ አይ ቲንክ ውሃ ነበረው አይደል? What is sign? አያችሁ ጊዜ ወርቅ ነው፣ ስሩበት፣ አይስራባችሁ ተብላችኋል። እውነት ነው፣ ጊዜ ወርቅ ነው። ደስ ሲል ግን በጣም ደስ ይላል። ይሄ ውሃው አልተከፈተም እንጂ ቢከፈት በጣም ነበር የሚያምረው፣ እርግጠኛ ነኝ። ግን አልተከፈተም። እሺ ስሙ እስቲ የታምኔል ፒክቸር ላንሳችሁ። አሁን ወጥተናል ከሙዚየሙ እና እዚህ ጋር መቀመጫ ምናምን አለ። ቁጭ ብላችሁ ምናምን እዚህ ጋር እውነት እንጆይ ማድረግ ትችላላችሁ። በቃ ግቢ ውስጥ ራሱ በጣም ነው ደስ የሚለው እና ያ በጣም ያምራል። አየሩም ደስ ይላል በጣም እና መታችሁ ዘና በሉ። ቆንጆ ነው። ለልጆችም አሪፍ ነው በጣም ያ ለልጆችም በጣም አሪፍ ነው። አማንዬ በተለይ በጣም ነው ተመስጦ ነበር ሲል ነበር አይደል? እስቲ ቆይ ትነግራቸዋለህ። ቆይ ቁጭ ልጠይቅ እስቲ ቁጭ በል ንገራቸው እስቲ እንዴት ነው? በጣም የመሰጠ ካንተ ስለሆነ ነው ያየው። በጣም ወደዋል ስታይ things next to the artifact. Yeah. It's nice. I was walking around. በጣም ቆንጆ ነው አይደል? ያቢስ ስለ ሉሲ ትናንትና ስንነግርህ ብዙ አላወቅም ነበር አይደል? ዛሬ እስቲ ምንድነው የተረዳኸው? ምን አነበብክ? What did you read? I don't remember, but I read stuff about Lucy. She was the first to be sent upright. Okay. እሺ አንቺ ስማ ስለ ሉሲ ምን ተረዳሽ? Lucy was not the first. ምን ማለት ነው አልገባኝም። She was the first, I think, the most human-like first. But there was one before. Yeah. There was actually multiple before. ምን እያወራችሁ ነው? አንተስ? ኢትዮጵያ ለምንድን ነው የሰው ልጅ መገኘት የተባለች ምክንያት ምንድን ነው ምክንያቱ? ለምሳሌ ቻይና ከ7 ሚሊዮን የተገኘ አለ ፎሲል የተገኘ አለ። ለምንድን ነው ኢትዮጵያ የተባለችው የሚለው መልስ ያ እስቲ ንገረን። ለኛ አልሰማንም። ቅድም በጣም ለእናንተ ነበር ኤክስፒሪየንስ ያደርግላችሁ የነበረው እና ለምሳሌ የሉሲ 40% የቦዲዋ ተገኝቷል እና እንደገና ደግሞ አንደኛው ማን ነበር? ሰላም አርዲ እንደዛው እሱ ወንድ ነው። 5 ሚሊዮን ነው። እሺ እና የነሱ እንደዚህ እና ግን ሌሎች ቻርጅ 7 ሚሊዮን ያለ ግን የተገኘው ፓርት በጣም ጥቂት ነው። የኢትዮጵያ ውስጥ ብዙ ነው የተገኘው። ኢትዮጵያ ውስጥ በስንት ሸለቆ አካባቢ ከ90 ሜትር ሰው የተገኘው እና በዛ የተነሳ ከሌላው ይልቅ ኢትዮጵያ ውስጥ ነው ሰው ያ ኦኬ ገባሽ አይደል? ዋይ ናው ዩ አንደርስታንድ። ኦኬ ቅድም በደንብ አላብራራውም ነበር። ይኸውላችሁ ኢትዮጵያ ስትመጡ የሚያስጎበኛችሁ ሰው ከፈለጋችሁ ወንድዬ ይባላል አለ እና መኪና ምናምን። እስቲ አንተ ራስህ ንገር። እኔ ምን ንገራቸው። ስትመጡ እንግዲህ የተለያዩ ቦታዎች እናስጎበኛቸዋለን ማለት ነው። በምንድን ነው ሊያገኙ የሚችሉት አንተን? በስልክ ስልክን ስጣቸው። አይ ቁም ነገር ስልክ 0929 01 32 57 ወንድዬ ብላችሁ ደውሉ። በጣም አሪፍ ልጅ ነው በእውነት በጣም ያሳያችኋል። የምትፈልጉ ቦታ ይወስዳችኋል። መኪናም ከፈለጋችሁ እና ገስት ሃውሶችን ያገናኛችኋል። ሌላ የተመቸው ሰላማችሁ እውነት ተማምናችሁበት ትሄዳላችሁ እና በጣም አሪፍ ልጅ ነው። ሀሳባችሁን ጥላችሁበት ልትጓዙ ትችላላችሁ ማለት ነው። ሆቴል ብትፈልጉ፣ ገስት ሃውስ ብትፈልጉ፣ መኪና የሚከራዩ ብትፈልጉ እና ሁሉም ሪሶርስ ስላለው በደንብ ከሱ ጋር ኮንታክት አድርጉት።
ስልክ ቁጥሩን ምናምን አስገብቸው ሰጥቷቸዋል። በቃ እና ይሄን ይመስላል። ወንድዬ ይባላል። እንደዚህ ያያችሁት መንገድ ላይ በምትሄዱ ሰዓት የምክር አገልግሎት ከፈለጋችሁ እነዚህ መብራቶቹ ላይ ደስ የሚል ምክሮች አሉ። እኔ ተመችቶኛል በጣም። ቆም ብሎ ለካነበብኩ ኢትዮጵያ እየመከረች ነው። ኢትዮጵያ እየመከረች ነው እና ጥሩ እንትኖች አሉ በየቦታው ይቀያየራል። አንድ አይነት ነገር ሳይሆን ይቀያየራል። እንግዳ ከመጣ የዛን ሀገር እንግዳ ባንዲራ ነበረ ኢትዮጵያ ትመክራለች ከሚለው በኋላ የሚመጣው ሌላ መልእክት አለ እና በጣም ደስ ይላል። ሰምችቶኛል። አመጣጠኝ ዛሬ ሀገር ነው ያለው ምን ያመጣው እኮ መደዳው አይ ኢትዮጵያ ትመክራለች ብቻ ነው እየደረሰኝ ያለው አሁንና እየደረስኩ ሲል እዛ ጋር ይኸው ሌላ ነው የጻፈው እዚህ ጋር ደስ ይላል በጣም። ምን ማሽነፍ ምንድነው? ኢትዮጵያ እየመከረች ነው። በመምከር ሁሉም አሸናፊ ነው። ኦኬ ይሄ ገና ተጀመረ ማለት አልተከፈተም። ይሄ ሲከፈት በጣም አሪፍ ነው። ልጆች አለም ነው በጣም ነው ደስ የሚለው። ወደፊት ሲከፈት እንግዲህ በሚመጣው ስንመጣ እርግጠኛ ነኝ ይከፈታል ብዬ አስባለሁ። ሊከፈት ነው ከአንድ ወር በኋላ ሳይከፈት በጣም ነው ደስ የሚለው። እንግዲህ በሚመጣው ስንመጣ ደግሞ ይሄን እናያለን። ያ በጣም ደስ ይላል።